ብለን ነው ዛሬ እንግዲህ ስለ ጤናው ፕሮግራማችንን እንጀምረው። ብዙ ጊዜ ከአንገት በላይ ሕክምና ማግኘት ስንፈልግ ስፔሻሊስቶችን ለማግኘት ረጅም ጊዜ ቀጠሮ ሊኖር ይችላል። ለዛ ደግሞ እንግዲህ አንጋፋው ኢትዮ ጠቢብ መፍትሄ አለ እያልን ነው። ምንድነው አዲስ ነገር ያለው የሚለውን አብረን እንመልከት። አብራችን ቆዩ። ሰላም ዶክተር ካሊድ። ሰላም ነኝ ሳራ። እንዴት አለ? እንኳን ደህና መጣሽ። እንኳን ደህና ቆየህ። ሰላም ነሽ? እንዴት ነህ? አረፍ በይ። እንዴት ነሽ? ደህና ነኝ። እንዴት አገኘሽ ሆስፒታላችንን? እንደ ሁልጊዜው የሁልጊዜ ምርጫችን ነው ኢትዮ ጠቢብ። ዛሬ ደግሞ እንግዲህ ኢትዮ ጠቢብ ከ20 ዓመት በላይ በበርካታ የህክምና ዘርፍ ለረጅም ጊዜ በተለያዩ ብቁ ስፔሻሊስቶች ህክምና አገልግሎት ሲሰጠን ቆይቷል። አሁን ደግሞ ከአንገት በላይ ህክምና ላይ አዲስ ነገር አለን ተብለን የመጣ ነው። እጅ ከምን ዶክተር? ያው እንደምታውቂው ኢትዮ ጠቢብ ሆስፒታል አንቺም እንደገለጽሽው በሰው ኃይልም በማቴሪያልም በአጠቃላይ በሆስፒታል ግንባታ ሂደትም የተሟላ አገልግሎትን በሚሰራ ሆስፒታል ነው። የተለያዩ የህክምና ክፍሎች አሉ። በህፃናት፣ አዋቂ የተለያዩ የህክምና ዘርፎች ውስጥ አንዱ ከአንገት በላይ ቀዶ ህክምና ወይም በእንግሊዝኛው ኤንቲ ጉሮሮ፣ የጆሮና የአፍንጫ ህክምና የምንለው ክፍል ነው። እዛ ላይ እንግዲህ የተሟላ የሆነ የምርመራ የህክምና የቀዶ ህክምናና ከቀዶ ህክምና በኋላ ያለ የማገገሚያ አገልግሎቶች ነው እንግዲህ የምንሰጠው። ይሄ የህፃናትንም የአዋቂዎችንም ህክምና ያጠቃልላል። ሙሉ የተሟላ የሆነ በቪዲዮ የታገዘ ምርመራዎችና ህክምናዎች እንሰጣለን እና ከምናገለግለው ማህበረሰብ ብዛትም ስፋትም አንጻርም ረዘም ላለ ጊዜ በቋሚ ሐኪም አገልግሎት ስንሰጥ ነበረ። በቅርቡ የባለፈው ወራት ጀምሮ ደግሞ ታካሚዎች መጉላላት እንዳይሆን አገልግሎትን በፍጥነት ለማድረስ ከሚል 2 ቋሚ ስፔሻሊስት ሐኪሞችን በሳምንቱ ሙሉ እንዲሁም የኢመርጀንሲ አገልግሎትን ጨምሮ እየሰጠን እንገኛለን። ያው ባለሙያዎቻችንም ስላሉ በዚህ ላይ ዝርዝር የሆኑ መረጃዎችን ይሰጡሻል። እንዲሁም ደግሞ በስራ ገበታ ላይ ተገኝተሽ የስራ ሂደታቸውንም ብትከታተይ በጣም ደስ ይለኛል። እኔም በጣም ደስ ይለኛል። ወደ ባለሙያዎቹ ልውሰድሽና እነሱ ከኔ በተሻለ መልኩ ያብራሩልሻል ብዬ አምናለሁ። እሺ እንሂድ። ያው ወደ ከአንገት በላይ ህክምና ክፍል ነው የምወስድሽ። እዛ ባለሙያዎቻችን ታገኛለሽ እና ያው እኔም ታካሚዎች ስላሉ ወደዛ እቀጥላለሁ። እንግዲህ ከዚህ በኋላ ከእነሱ ጋር ጥሩ ቆይታ ይኖርሻል ብዬ አምናለሁ። መልካም ቀን። እሺ፣ ስለዚህ አሁን ኢንዶስኮፕ ላይ ባየነው መሰረት የአፍንጫ ቶንሲል አላት። እሱ ነው ይሄ ማፈን ምልክቶች ያመጣው የነበረው ማለት ነው። ስለዚህ አሁን የምንሰራላት ምንድነው የጉሮሮና የአፍንጫውን ቶንሲል አንድ ላይ ሰርጀሪ እንሰራዋለን ማለት ነው። ስለዚህ አሁን ጨርሰናል። ወደ ኦፕራሲዮን ክፍል ትሄዳላችሁ። ነርሷን ትወስዳችኋለች። እሺ፣ አይዞሽ፣ አትፍሪ። እሺ ዶክተር እንዴት አለሽ? ሰላም ነው። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እስቲ ከአንቺ ጋር መጀመሪያ እንተዋወቅ። ዶክተር ፊልማዊት እባላለሁ። ከአንገት በላይ ቀዶ ጥገና ስፔሻሊስት ነኝ። ምን አይነት አገልግሎቶች ናቸው የሚሰጡት? ስለዚህ እኛ ጋር የሚሰጡት አገልግሎቶች ከአንገት በላይ ህክምና ማለት ነው። የአውት ፔሸንት የሚባለው ወይ ደግሞ መጥቶ ታክሞ የሚሄድ ታካሚ አንድ አለ። ሌላ ደግሞ ውስጥ ገብተው የሚታከሙ እንዲሁም ኦፕራሲዮን ተሰርቶላቸው የሚወጡ የቀዶ ጥገና የሚያስፈልጋቸው አይነት ህክምናዎችን እንሰጣለን ማለት ነው። የውጭ ታካሚ የሚባሉት የአፍንጫ አለርጂ ህክምና ወይ ደግሞ የአፍንጫ መታፈንን ያሉ ህመሞች፣ የጆሮ ህክምና፣ በአጠቃላይ የጉሮሮ የማስተንፈሻ አካል፣ የቶንሲል ህክምና እነዚህን በአጠቃላይ እንሰጣለን ማለት ነው። ከዛ ያለፈ ደግሞ ሰርጀሪ የሚያስፈልጋቸው ከሆኑ ደግሞ ሰርጀሪዎች እንሰራለን። የምንሰራቸው አይነት ሰርጀሪዎች በብዛት የቶንሲል ሰርጀሪ፣ የአፍንጫና የጉሮሮ ቶንሲል ሰርጀሪ እንሰራለን። የአፍንጫ ህክምና እባጮችን ማውጣት፣ የአንገት እባጮች ካሉ እንደነ ታይሮይድ ወይ ሌሎች በሽታዎችም ካሉ እነሱ እንሰራለን። የጆሮ ደግሞ የቀዶ ጥገና የተለያዩ አይነቶች የሚሰሩ አሉ። ስለዚህ እነዚህ አይነት ሰርጀሪዎች እንሰራለን ማለት ነው። አሁን ያየነው ህክምና የቶንሲል ህክምና ነው።
አሁን የምንሰራው የቶንሲል ነው። ተደጋጋሚ የቶንሲል ኢንፌክሽን እያጋጠመ ያስቸግራት ነበረ እና በየወሩ ነበረ የቶንሲል ኢንፌክሽን ሕክምና የሚደረግላት። ስለዚህ ይሄ በቋሚነትና በዘላቂነት ለመፍታት የቶንሲል ሰርጀሪ ያስፈልጋታል ማለት ነው። ሕክምናውን ስትከታተል ቆይታለች? ሕክምናውን ስትከታተል ቆይታለች። ኢንፌክሽን በሚኖር ሰዓት እየታከመች ነበር። አሁን ባለበት ግን ሰርጀሪ የሚያስፈልገው ደረጃ ስለደረሰ ነው እየተሰራላት ያለው ማለት ነው። በእናንተ ዲፓርትመንት እንግዲህ ከአንገት በላይ ከሚሰጡ ሕክምናዎች ከቶንሲል ውጭ የጆሮ ደግሞ ሕክምና ስለማይ ከዶክተር ሰኢድ ጋር የተወሰነ ቆይታ አረግና ኦአር እንገናኛለን። እሺ ዶክተር። ሰላም ዶክተር ሰኢድ። ሰላም ሳሪ፣ እንዴት ነሽ? ሰላም ነው። ደህና ነህ? እንኳን ደህና ሁሉ መልካም? ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆየህ። እንግዲህ ከአንገት በላይ ሕክምና ስናነሳ በዋነኝነት ጆሮ ነው የምናነሳው። አንተ ደግሞ በዛ ዙሪያ ስፔሻሊስት፣ ግን ከዛ በፊት ከአንተ ጋር በደንብ እንተዋወቅ። ስሜ ዶክተር ሰኢድ እባላለሁ። ከአንገት በላይ ስፔሻሊስት ሐኪም ነኝ። እንግዲህ የጆሮ ታምቡር በኢንፌክሽን በድምፅ በተለያዩ ምክንያቶች ሊቀደድ ይችላል እና ለዛ ደግሞ የሚደረግ ቀዶ ጥገና አለና እስቲ ስለዛ ፕሮሲጀር ደግሞ ንገረን። ያው እንደገለሽው የጆሮ ታምቡር በተለያዩ ምክንያቶች ሊጎዳ ሊቀደድ ይችላል። ከነዚህ ምክንያቶች ውስጥ ዋነኛው ያው ኢንፌክሽን ነው። ለረጅም ጊዜ ሳይታከም የቆየ ኢንፌክሽን ሊሆን ይችላል። በአደጋ አማካኝነት ሊከሰት ይችላል። ስፔሻሊ ላይክ የተለመደው በጥፊ ወይንም ደግሞ በመኪና አደጋ ሊሆን ይችላል። በማንኛውም አደጋ አማካኝነት ሊከሰቱ የሚችሉ የታምቡር መቀደዶች ይኖራሉ። ለዚህ ደግሞ በዋነኝነት የሚሰራው ሰርጀሪ ቲምፓኖፕላስቲ ይባላል እና ቲምፓኖፕላስቲ ያው ዋነኛ ዓላማው የተቀደደ ጆሮ ታምቡርን መዝጋት እንዲሁም ደግሞ ከሱ ከታምቡር ጀርባ ያሉ ትናንሽ አጥንቶች አሉ። በነገራችን ላይ ከሰውነታችን ላይ በጣም ትንሹ አጥንት ያለው ጆሮአችን ውስጥ ነው እና እነዚህም አጥንቶች ሊጎዱ ይችላሉ። ስለዚህ የነዚህን ጉዳት እንዲሁም የታምቡሩን መቀደድ በተለያዩ ዘዴዎች በቀዶ ጥገና አማካኝነት ማከም ነው ቲምፓኖፕላስቲ። እንግዲህ በተለምዶ እኛ ሀገር ላይ በብዛት የሚያጋጥሙን የጆሮ ህመሞች ምን አይነት ናቸው? ያው የተለመደው የጆሮ ኢንፌክሽን በባክቴሪያ አማካኝነት የሚመጣው የጆሮ ኢንፌክሽን ነው። ስፔሻሊ ከህፃንነት ጀምሮ በአዋቂም ሊከሰት ይችላል። እነዚህ ተደጋጋሚ ኢንፌክሽኖች በወቅቱ ተገቢውን ሕክምና ካላገኙ በብዛት መጨረሻ ላይ የሚያመጡት ነገር የጆሮ ታምቡር መቀደድ እንዲሁም ከሱ ጋር ተያይዞ የሚመጣ የመስማት መቀነስ ነው። ዛሬ እንደውም በአጋጣሚ ልክ እንዲህ ተመሳሳይ ችግር ያላት አንድ ታካሚያችን አለች። የእሷን የህክምና ሂደት አሳይሻለሁ። ሰላም፣ እንዴት ነሽ? ቦታ ልልቀቅ? አይ እዚች ጋር እዛች ጋር አረፍ በይ። እንዴት ነሽ? ሰላም ነው አለን። እስቲ ጆሮሽን ዛሬ እናየዋለን። እሺ፣ ያለበትን ሁኔታ እኔና ምናልባት ወደ ሰርጀሪው እንሄዳለን። እሺ፣ እስቲ ሁለቱንም ጆሮሽን አይሻለሁ። እሺ፣ እሺ። ያው ቅድም በተነጋገርነው መሰረት ያው ቲምፓኖፕላስቲ እንሰራላታለን። ያው ይህንን ኦፕሬሽን የምንሰራው ኦፕሬሽን ክፍል ስለሆነ ወደ ኦፕሬሽን ክፍል መሄድ እንችላለን። እሺ። እንደው የምን ያህል ሰዓት ሰርጀሪ ይሆናል ዶክተር? ያው ሰርጀሪው ከኬዝ ኬዝ ይለያያል፣ ግን በአማካይ ከአንድ ሰዓት እስከ አንድ ሰዓት ተኩል ሊፈጅ የሚችል ሰርጀሪ ነው። ስለዚህ አገግመው ዛሬውን ወደ ቤታቸው መሄድ ይችላሉ። በአብዛኛው ሎካል ማደንዘዣ ስለሆነ የምንሰጣቸው አብዛኞቹ በተሰሩበት ቀን ካገገሙ በኋላ ለተወሰነ ሰዓታት ወደ ቤት መሄድ ይችላሉ። እሺ፣ እንግዲህ ያው ላንተ መልካም እድል፣ በድል እንደሚጠናቀቅ ነው ማምነው። አመሰግናለሁ በጣም። አሁን ዛሬ የምታደርጊው የምን ያህል ሰዓት ሰርጀሪ ነው?
ስለዚህ አሁን የምናደርገው ሰርጀሪ ከ20 እስከ 30 ደቂቃ በአቨሬጅ ነው የሚወስደው። ከዛ በታችም ሊሆን ይችላል። ቶንሲል ከልጅነታችን ጀምሮ አይደል እየተቸገርንበት የምናድገው ነውና በጊዜ ሂደት የሚጠፋ ነው የሚመስለን ቶንሲል ራሱና መቼ ነው ይሄ ቶንሲል ቀዶ ጥገና የሚያስፈልገን ወይም እዛ ደረጃ ደረሰ የሚባለው? ስለዚህ ለቶንሲል ሰርጀሪ የሚያስፈልገው በጣም በተደጋጋሚ ቶንሲል የሚያስቸግረው ከሆነ አንዱ ሰርጀሪ የምንሰራበት ምክንያት ነው። ሌላ በተለይ ህፃናት ላይ ደግሞ ቶንሲሉ በማደጉ ምክንያት ሰውነታቸው ላይ የሚያመጣቸው ለውጦች አሉ። አፍንጫቸው ያፍናቸዋል። ሌሊት ማንኮራፋት፣ አፍን ከፍቶ መተኛት፣ መወራጨት፣ እነዚህ ነገሮች አሉ። ይሄ እየተደጋገመ ሲሄድ ቀን ላይ መድከም፣ እንቅልፍ ስለማያገኙ ማለት ነው። እንደዚህ አይነት ነገሮች አሉ። ስለዚህ የሚያፍን ደረጃ ሲደርስ ያስፈልጋቸዋል ማለት ነው። ሌላኛው ደግሞ በጣም በኢንፌክሽን ብዙ ጊዜ እየተደጋገመ ሲያስቸግር ለምሳሌ 7 ወይ ከዛ በላይ በአመት ኢንፌክሽን የሚያስቸግር ከሆነ ቢሰራ የተሻለ ነው የሚሆነው ማለት ነው። ስለዚህ በአጠቃላይ ተደጋጋሚ ኢንፌክሽን ሲኖር መሰራት አለበት ማለት ነው። ስለዚህ አሁን ገባ ነው ወደ ሰርጀሪ። ፔሸንታችን ተዘጋጅታለች፣ ማደንዘዣ እየተሰጣት ነው። እኛም እዚሁ እንዘጋጃለን ማለት ነው። ዶክተር እንዴት ነበረ? ሰላም፣ ቆንጆ ነበረ ሰርጀሪያችን። በተሳካ ሁኔታ ተጠናቋል። ካሰብነውም በላይ ነው በፍጥነት የጨረስነው። ካሚ ምን አይነት ጥንቃቄ ማድረግ አለባት ከዚህ በኋላ? ኤግዛክትሊ ዋናው ነገር ከህክምና በኋላ ይሄ ሰርጀሪ ሰክሰስፉል እንዲሆን የታሰበው ዓላማና ግብ እንዲደርስ ከታካሚው የሚጠበቅ ጥንቃቄዎች አሉ። በዋነኝነት ቦታው ላይ ኢንፌክሽን እንዳይፈጠር ከእርጥበት ነፃ መሆን አለበት። ከዛ ውጭ ደግሞ ከባድ የሆኑ እቃዎችን መሸከም ቢያንስ እስከ 6 ሳምንት ያህል ድረስ አይመከርም። አፍንጫና ጆሮ ግንኙነት ስላለው የአፍንጫ ግፊት ቀጥታ ሄዶ የተሰራውን ሰርጀሪ እንዳያበላሸው እያንዳንዱ ሳይድ በየተራ ማጽዳት ነው የሚመከረው። ከጉንፋን ምናምን ራሳችንን መጠበቅ ሰርጀሪው ሰክሰስፉል እንዲሆን ያረጋል ማለት ነው። ያው እኔም በተወሰነ መልኩ እንግዲህ ለማየት ሞክሬያለሁ። ደስ ብሎኛል ስለሆነው ነገር ሁሉ። ታካሚን ደግሞ አገኛታለሁ ብዬ ተስፋ አደርጋለሁ ወደ በኋላ። ኦኬ፣ በጣም አመሰግናለሁ ዶክተር። መልካም ጊዜ። ዶክተር እንዴት ነበረ? ሰላም ነበረ፣ እግዚአብሔር ይመስገን። በሰላም ተጠናቋል ሰርጀሪ። ካሰብሽው ውጪ እንደው የገጠመሽ ነገር ነበር በዚህ ቀዶ ጥገና ውስጥ? ያው የተለመደው ነገር ነው፣ የተለየ ያጋጠመ ነገር የለም። ካሚሽ ልጅ ነች አይደለ? ካልተሳሳትኩ 12 ዓመቷ ነው። በአጭር ጊዜ ውስጥ ትነቃለች ወይስ ጊዜ ይፈልጋል? ከአነስቴዥያ በኋላ ትንሽ ነው፣ እዚህ እስኪዘጋጁ ድረስ ያለው 1-5 ደቂቃ ልትነቃ ትችላለች፣ ከ10 ደቂቃ በኋላ። ከዛ በኋላ ለሪከቨሪ ክፍል የሚባል አለ፣ ከማደንዘዣ በኋላ የሚቆይበት፣ እዛ ክትትል ይደረጋል። ያለውን ኦክሲጅኑ በአጠቃላይ ሙሉ የሰውነቷ ፊዚዮሎጂ ወደ ኖርማል እስኪመለስ ማለት ነው። ከዛ በኋላ ወደ ዋርድ ወይ ደግሞ ወደ አልጋዋ እንከታለን ማለት ነው። ስለዚህ እኔም ከመሄድ በፊት አገኛትና ከሷ ደግሞ ያለው ነገር እንሰማለን። አመሰግናለሁ በጣም ዶክተር። መልካም የስራ ጊዜ። አሜን። ቴንክ ዩ። ሰላም፣ እንዴት ናችሁ? ደህና ናችሁ? አብዛላት እንዴት ነሽ? እንዴት ነበር ህክምና? አሪፍ ነው። ሰላም፣ እንዴት ዋልክ? ደህና ነሽ? ደህና ነኝ። ፈጣሪ ይማርሽ። አሜን። እሺ እንግዲህ ፈጣሪ ፈጽሞ ይማርሽ። አሜን። እሺ መልካም ጊዜ። እሺ ደህና ዋል። እንግዲህ በኢትዮ ጠቢብ የነበረኝ ቆይታ ይመስል ነበር። ሁለቱም ቀዶ ህክምናዎች በተሳካ ሁኔታ ተፈጽመዋል። ቀጣይ የኢቢኤስ ፕሮግራሞች ይቀጥላሉ። ቻው።
እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።